ዩናይትዳውያን እንዴት ናችሁ? በያላችሁበት እነሆ በርከት ያሉ መረጃዎችን እንደተለመደው ይዘንላችሁ ተገኘን። አድማጮች የፕሪሚየር ሊጉ መርሃ ግብር አሁን ይህን ዜና እየሰራንላችሁ ባለበት ሰዓት ይፋ ሆኗል። አርሰናል የመጀመሪያ ጨዋታችን መሆኑ ተረጋግጧል። አድማጮች ግን ከአርሰናል በኋላ ደግሞ የምንገጥማቸውም ቲሞች ቀላል አይደሉም። የመጀመሪያዎቹ 5 ጨዋታዎች ለዩናይትድ እና ለአሞሪም ከባድ ነው የሚመስሉት። ለማንኛውም የፕሪሚየር ሊጉን አዲስ ፕሮግራም መመልከት ምንለው ሀሳብ ይኖራል። አድማጮች ከዛ ውጭ በተለመዱ የዝውውር ዜናዎችም እንደዚሁ ተገኝተናል። ክቡራን አድማጮች አዲስ ኮንትራት ፈርሟል። አንድ ግብ ጠባቂ ተብለዋል። የኦናና በዩናይትድ የመቆየት እድል ስለመስፋትን ግን የምናምናቸው የዜና ምንጮች ዘግበውልናል። ተጫዋቹ የሚለቅበት እድልም አለ ተብሏል። ያ እድል ምንድን ነው? እንመለከተዋለን። አማካይ ስፍራ የዩናይትድ የዝውውር ኢላማዎች ደግሞ ዛሬ 3 ተጫዋቾችን እነግራቸዋለሁ። ዜና አማካዩ ላይ ዛሬ እናተኩላለን አድማጮች እና እነኚህ 3 የሚፈልጋቸው አማካዮች 3ቱም 25 ዓመታቸው ነው። 3ቱም ለዝውውር ይወጣባቸዋል የተባለው ወጪ ከ25 እስከ 30 ሚሊዮን ፓውንድ ነው። ዩናይትድ አፎርድ ሊያደርጋቸው የሚችሉ አማካዮች ናቸው። ማን ናቸው? እነግራቸዋለሁ አድማጮቼ። አጥቂ መስመር ዝውውር ጋር በተያያዘ በብራያን ቤሞ ላይ አዲስ መረጃ ተሰምቷል። እሱ መረጃ የምትሰሙት የዜና አካል ነው። ከዛ ውጭ የጊዮኬሬዥን ጉዳይ አናነሳውም ብለን ነበር። ፋብሪሲዮ ሮማኖ ግን የሆነ ነገር ብሏል እና ዱሳን ቭላሆቪች ስሙ ከዩናይትድ ጋር ተያይዟል። የሁጎ ኤኪቲኬ የዩናይትድ ዝውውር ወሬ ሳይረሳ ማለት ነው። እነኝህን ሁሉ መረጃዎች አብራችሁኝ ስትቆዩ ጊዜው ያላችሁ ትዕግስቱ ያላችሁ እና ሁሌም ዜናዎቻችንን እስከ መጨረሻ የምትከታተሉ ቤተሰቦች እንደተለመደው መረጃውን ታገኛላችሁ። ላይክ ደግሞ ተቀዛቅዛችኋል ሰሞኑን አድማጮች እና ላይክ ማድረጋችሁን አትርሱ ለማለት ነው። አብራችን ቆዩ። መልካም ቆይታ። የመጪው የእንግሊዝ ፕሪሚየር ሊግ ጨዋታዎች ፕሮግራም ይፋ መሆን ጀምሯል። በእርግጥ አሁን ኦፊሻል አልሆነም በእንግሊዝ ፕሪሚየር ሊግ ማህበር፣ ግን ሊግ ተደርገው እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነ ይህን ዜና እየሰራሁላችሁ ባለበት ሰዓት ነው በብሬኪንግ የወጣውና አድማጮች ዩናይትድ በመጀመሪያ የፕሪሚየር ሊግ ጨዋታው አርሰናልን በኦልድ ትራፎርድ እንደሚገጥም በ2025/26 የፕሪሚየር ሊጉ ሲዝን ተረጋግጧል ተብሏል። እና የኦልድ ትራፎርድ ጨዋታ ይሆናል ማለት ነው። የፕሪሚየር ሊጉ የመጀመሪያ ጨዋታችን ያው ከአርሰናል ጋር በሆኑ በጉጉት የምንጠብቀው የፕሪሚየር ሊግ ጨዋታ እንዴት ባለ ሞቅ ያለ ድባብ ሊከፈት እንደሚችል ከወዲሁ መጠበቅ ትችላላችሁ አድማጮቻችን። ዩናይትዶች የሚያስደነግጠው ግን ወጣ ከተባሉ ሊግ ከሆነው የዚህ የዕጣ ስነስርዓት 5 የመጀመሪያ የሚያደርጋቸው ጨዋታዎች ዩናይትድ ከትልልቆቹ ጋር መገናኘቱ ነው። አርሰናልን ይገጥማል፣ ከዛ ሲቲን፣ ከዛ ቼልሲን ማለት ነው። በ5 የፕሪሚየር ሊግ የመጀመሪያ ጨዋታው ላይ አርሰናል፣ ሲቲና ቼልሲን ዩናይትድ እንደሚገጥም ተረጋግጧል። አሁን በፕሪሚየር ሊግ ቀላል የሚባል ቲም የለም። ከዚህ በፊት ነግሬያችኋለሁ አድማጮች፣ የትኛውም ቲም ያስቸግራል። በተለይ ዩናይትድን ለመሳሰለ በደንብ ኦርጋናይዝ ላልሆነ ገና እየተሰራ ነው ብለን ለምናስበው ቲም ሁሉም ቲም አስቸጋሪ ነው። ግን ደግሞ እነኝን ከ5ቱ ጨዋታዎች እነኝን 3 ትልልቅ ቲሞች ማግኘት ማለት ምን ያህል ዩናይትድ በዝውውር መስኮቱ ላይ ቀደም ብሎ መንቀሳቀስ እንዳለበት አያችሁ። ዝውውሮችን ቶሎ ገሎ ሩበን አሞሪም መዘጋጀት እንዳለበት፣ ቶሎ አዋህዶ እነኛ የሚያመጣቸውን ተጫዋቾች አዲሱን ሲዝን በፍጥነት አሰልጣኙ እና በተዋህደ ቲም መጀመር እንዳለባቸው ነው። ይሄ እጣው ራሱ የሚያስገድደን ማለት ነው። አያችሁ 5 ጨዋታ ላይ ለምሳሌ ሩበን አሞሪም 5ቱ ጨዋታ ላይ በጣም መጥፎ የሆነ ውጤት ቢያመጡ ያመጣሉ ብለን አናስብም። ከአምናው የተሻለ ሲዝን እንደምናሳልፍ ነው ተስፋ የምናደርገው። አድማጮች እዚህ ጋር ጨለምተኛ እየሆንኩኝ አይደለም፣ ግን ቀጣይ የሲዝን ጨዋታዎችን ዲፋይን ያደርጋሉ እነኛ 5 ጨዋታዎች በተለይ ከትልልቆቹ ጋር የሚያደርጉት ማለት ነው። በቀጣይ በሲዝኑ የቀሩንን ጨዋታዎች እንዴት አድርገን እንጫወታለን የሚለው አጀማመራችን በጣም ወሳኝ ነው የሚሆነው ለዚህ። ስለዚህ አጀማመራችን ለማሳመር እና ከነኚህ ትልልቅ ቲሞች ውጤት ይዞ ለመውጣት ደግሞ ዩናይትድ በደንብ መጠናከር፣ በጊዜ ተጫዋቾችን አስፈርሞ በደንብ ከቀዳዳዎቻችን ክፍተቶቻችን ፊክስ ማድረግ ይኖርብናል። አለበለዛ እንደ አምናው ከሆነ አንችልም። በጊዜ ደግሞ ውጤት የሚበላሽ ከሆነ ደግሞ አድማጮች ያያችሁ ለቀጣይ ጨዋታዎችም ከባድ ይሆናል ማለት ነው እና ይሄ መላመድ ይመጣል።
አሰልጣኙ ሲገልጹ የነበሩት ሽንፈትን መላመድ ብለው ማለት ነው። እና ዩናይትድ ፕሪሲዝን በደንብ መዘጋጀት አለበት። አስቀድሞ ተጫዋቾችን አስፈርሞ እነኚህ ያስፈረማቸውን ተጫዋቾች 4ም ይሁኑ 3ም ይሁኑ ብቻ በፍጥነት ፈርመው ከቲሙ ጋር በፍጥነት መዋሃድና ለአርሰናሉ ጨዋታ ለመክፈቻው ዝግጁ መሆን አለባቸው። አለበለዚያ ነገሮች ሊበላሹ ይችላሉ ገና ከጀመሩ ለማለት ነው። አድማጮች የእናንተንም ሀሳብ አካፍሉኝ። ዩናይትድ ብቻ አይደለም ለነገሩ ሌሎችም ቲሞች የዘንድሮ እጣ ስነስርዓት ወይም ይሄ ፕሪሚየር ሊጉ ፕሮግራም ስመለከት ገና አልተረጋገጠም። አድማጮች ኦፊሻል ሲሆን እናረጋግጣለን። ግን አርሰናል የመጀመሪያዎቹ ወራት ላይ 2 ወራት ላይ ነው የተባለው ሊቨርፑልን ያገኛል፣ ማንቸስተር ዩናይትድን ያገኛል፣ ቶተንሃምን ያገኛል እና ቼልሲንም ያገኛል ማለት ነው የመጀመሪያዎቹ 2 ወራት ላይ። ዩናይትድ ግን የመጀመሪያዎቹ 5 ሳምንታት ላይ ነው ያያችሁ 3 ትልልቅ ቲሞችን የሚያገኘው። ትንሽ የምንለው ቲም ደግሞ የለም ፕሪሚየር ሊግ ውስጥ ታውቃላችሁ። ሲቲዎች የመጀመሪያዎቹ 5 ጨዋታዎቻቸው ተብሎ ግን ከዩናይትድም በጣም የከፋ የሆነ ድልድል ነው የሲቲ። ለምሳሌ ወልቭስ ነው የመጀመሪያ ጨዋታ። ከዛ ቶተንሃም፣ ብራይተን፣ ዩናይትድ እና አርሰናልን ሲቲዎች ይገጥማሉ ማለት ነው። በዚህ መልኩ እንግዲህ የእጣው ድልድል እንደወጣ ተገልጿል። ክራት ዜና ስናይ ትላንት አንድ ነገር ይፋ ተደርጓል። ከዩናይትድ በኩል 3ኛ ተመራጩ ግብ ጠባቂ ቶም ሂተን እስከ ጁን 2026 የሚያቆየውን አዲስ ኮንትራት ፈርሟል እና ይሄ የሩበን አሞሪም ፍቃድ ነው ተብሏል። በኮቺንግ ስታፉም አፕሩቭ ስለተደረገ ተወሰኖ ነው እንግዲህ ግብ ጠባቂ ኮንትራቱን እንዲያራዝም የተደረገው። በእርግጥ ጥያቄዎች አሉ። አሁን ይሄ 3ኛ ግብ ጠባቂ ነው። አይ ቲንክ 40,000 ፓውንድ በሳምንት ይከፈለዋል። ይሄ 40,000 ፓውንድ ዩናይትድ 2 ግብ ጠባቂዎች አሉት ከሱ በፊት ባይንደር እና ኦናና። ምናልባት አንዱ ግብ ጠባቂ ካለቀቀ በስተቀር ለዚህ ግብ ጠባቂ 40,000 ፓውንድ ከፍሎ በ3ኛ ግብ ጠባቂነት በቲሙ ውስጥ መያዝ ጥቅሙ አልታየኝም። አምና በነገራችሁ ላይ አንድ ጨዋታ ብቻ ነው ያደረገው ቶም ሂተን ለዩናይትድ ማለት ነው። እና ይሄ የ3ኛ ግብ ጠባቂውን ኮታ አሁን የኔን ሀሳብ ነው፣ ዜናውን ነግሬያችኋለሁ። በአንድ የዩናይትድ ይሄ ከ1 ዓመት በታች በሆነው ቡድን ግብ ጠባቂ ለምን ኮታው አይሸፈንም? እና ይሄ 40,000 ፓውንድ እኮ ሳምንታዊ ደሞዝ ለ3ኛ ግብ ጠባቂ 40,000 ፓውንድ መክፈል በጣም ቲዝ ዋይርድ ነው ለእኔ። ኤኒዌይስ አድርገውታል። አሰልጣኙና የስታፍ አባላቱ ተስማምተውበት ያደረጉት ነገር ነው ተብሎ ነው የተገለጸው። ግን ዩናይትዶች አሁንም ስማቸው ከተለያዩ ግብ ጠባቂዎች ጋር መነሳቱን ቀጥሏል። አሁን አዲስ ስሙ የተነሳው ግብ ጠባቂ ማርኮ ካርኔሴቺን ተብሎ ይጠራል። ይሄ የአትላንታ ግብ ጠባቂ ነው። ኮሪየር ዴላ ሴራ ነው ይሄን የዘገበው። ከዚህ በፊት የስማቸው ከዩናይትድ ጋር የተነሱ ግብ ጠባቂዎች አሉ እነ ቡልካን የመሳሰሉ እንደገና የፒኤስጂውን ዶናሩማን። ይሄ ተጫዋች አዲስ ኮንትራት ፈልጎ ነው ፒኤስጂ ቤት መቆየቱ አይቀርም ብዬ አስጠንቀቂያቸዋለሁ። የተጨበጠ ነገር ስለሌለ ማለት ነው አድማጮች። ከዛ ውጭ አሁን ኢሚ ማርቲኔዝ ኦፍኮርስ የሱ ነገር ትንሽ ይለያል። ይሄ ተጫዋች ላይ ዩናይትድ በደንብ ሪያል የሆነ ኢንተረስት አለው አድማጮች። ግን የተጠናከረ እንቅስቃሴ አይደለም፣ በጣም ተጨባጭ የሆነ እንቅስቃሴ አይደለም። ነገሮች የሚሆኑ ከሆነ ተብሎ በኢፍ የተያዘ ነው ከሆነ ምናልባት ኦናና በዩናይትድ ቤት የሚለቅ የሚሸጥ ከሆነ ኢሚሊያኖ ማርቲኔዝ መቶ ቦታውን ሊሸፍን ይችላል ተብሎ ነው እየተጠበቀ ያለው እንጂ የኦናና መሸጥና ክለቡን መልቀቅ እርግጠኛ አይደለም ማለት ነው። አሁን የብዙዎቹ ሀሳባቸው ስለሆነ ነው ይሄ ግብ ጠባቂው ቦታ በተደጋጋሚ የምናወራበት አድማጮቻችን። ግን ዶንት ቴክ ኢት ፎር ግራንትድ ማለት ነው። ልክ እንደ አጥቂ ቦታ ላይ ዩናይትድ ግዴታ ግብ ጠባቂ ማስፈረም አለበት ተብሎ የተደመደመ ነገር የለም። እንቅስቃሴ ውስጥም አይደለም ቲሙ። ግን የተለየ ኤኒቲንግ ሊቀየር ይችላል። ዩናይትድ ሀሳባቸውን ሽፍት ሊያደርጉ ይችላሉ ለማለት ነው። ኦናና በዩናይትድ ቤት ይቆያል የሚሉ ሪፖርቶች በተለይ ሰሞኑን መውጣት ጀምረዋል እና የሳሙኤል ሉካረስቶሉ ሳይቀር የሜን ጋዜጣ ዘጋቢ ነው ኦናና ይቆያል ከአሞሪም ጋር ያለው ሪሌሽንሽፕ በጣም ጠንከር ያለ ነው ብሎ የገለጸልን ማለት ነው። በጣም የሚታመን ዘጋቢ ነው። ከእንደገና ዘ አትሌቲክም ይሄን ነገር ደገመው አድማጮቻችን። እና ኦናና እንደሚቆይ እያረጋገጡልን ያሉ ጋዜጠኞች በጣም የምናምናቸው ናቸው። ስለዚህ እንዲወጣ የምትመኙ የዩናይትድ ደጋፊዎች ትንሽ ፍላጎታችሁን ቀዝቀዝ አድርጉትና ከኦናና ጋር ልንቀጥል እንደምንችል እያሰባችሁ ቢሆን በጣም ጥሩ ነው።
ይሄ ትክክል ነው፣ ልክ አይደለም የሚለውን እሱን እንግዲህ ሁላችንም የምንስማማበት የደጋፊዎች የተለያየ ሀሳብ ነው ያለን። አብዛኞቻችን ደግሞ ተመሳሳይ ሀሳብ እንደሚኖረን እርግጠኛ ነኝ። ኦናና ቢያንስ ባይለቅ እንኳን ተፎካካሪ እንዲኖረው እንፈልጋለን። ለምሳሌ ኢሚ ማርቲኔዝም ፈርሞ ሁለቱ ቢፎካከሩልን በጣም ደስ ይለናል። ግን ሁለቱም ከፍተኛ ደሞዝ ነው የሚያገኙት። አሁን ዩናይትድ ለሁለቱም ከፍተኛ ደሞዝ ሊከፍል ነው ማለት ነው። ኦናና 100 ምናምን ሺህ ፓውንድ በሳምንት ያገኛል። ኢሚ ማርቲኔዝ ደግሞ የዝውውር ገንዘብ ያስወጣል ዩናይትድን። ከዛ ደግሞ እሱም ቢያንስ ከኦናና ያልተናነሰ ደሞዝ ይጠይቀናል ማለት ነው። ስለዚህ ለዩናይትድ ሪስክ ነው። ኦናናን ቢሸጠውና ኢሚ ማርቲኔዝን በዩናይትድ ቤት ቋሚ ግብ ጠባቂ ቢያደርገው ነው የተሻለ የሚሆነው ማለት ነው። ግን ችግሩ ኦናናን የሚፈልግ ለመግዛት ዝግጁ የሆነ ክለብ አለ ወይ ነው፣ በተለይ አውሮፓ ውስጥ ምናልባት ሳውዲ አላቅም። እና እስከ ዝውውር መዝጊያው ቀን ድረስ የሚሆነውን አብረን ብንጠብቅ ይሻላል። በግብ ጠባቂ ቦታ እርግጠኛ ስላልሆነን ነው አድማጮች ማለት ነው። ከኦናና ጋር በተያዘው ትላንት ዜና ሳደርሳችሁ በተለይ ከእምቤሞ ጋር ነው አያይዤ የነገርኳችሁ። ያው እሱን ለማሳመን ከፍተኛ ጥረት አድርጎ ተሳክቶለታል፣ እናመሰግነዋለን። ኦናናን ብለናል። አሁን የሚገኘው ካሜሮን ነው። ካሜሮን ደግሞ በተወለደበት ቦታ ተጫዋቹ ጥሩ የሆነ ሞቅ ያለ አቀባበል ተደርጎለት እዛ ጥሩ ጊዜ እያሳለፈ እንደሆነ ነው ከኦናና መረዳት የቻልነው። ክቡራን አድማጮች ተጫዋቹን ስታት ግን ተመለከትኩኝ። ከዩናይትድ ግብ ጠባቂ አሰሳ ጋር በተያያዘ የኦናና የወጣውን ስታት ሳይ በጣም ነው ያስገርመኝ አድማጮች። እና ለምን ኢሚ ማርቲኔዝ ወደ ዩናይትድ መምጣት እንዳለበት በደንብ አስረግጦ የሚነግራቸው ስታት ነው። 148 ጎሎችን ኦናና በሁሉም ውድድሮች በዩናይትድ 2 ሲዝን ተቆጥረውበታል። 148 ጎሎች፣ 102 ጎሎች በ72 የፕሪሚየር ሊግ ጨዋታዎች፣ 26 ጎሎች በ19 ጨዋታዎች በ2024/25 ሲዝን፣ 40 ጎሎች በ26 ጨዋታዎች በ2023/24 ሲዝን ተቆጥረውበታል ማለት ነው። እና ዩናይትድ እስካሁን ድረስ ይህን ግብ ጠባቂ ያለመቀየሩ ይህን ስታት ስታየው በጣም የሚያስገርም ነው። 148 ጎሎች በ2 ሲዝን ቀላል አይደለም ክቡራን አድማጮቻችን። እና የዩናይትድ ትልቁ ችግር ግብ ጠባቂ እንደሆነ ነው ይህ የሚያመላክታችሁ ማለት ነው። ቲሙ ግን አሁን ፊት መስመሩን እያጠናከረ ነው። ለጊዜው ኦናናን እንደሚቀይረው እርግጠኛ ሆነን ማውራት መናገርም አልቻልንም። ለማንኛውም ከቡርኪና ፋሶ ፕሬዚዳንት ጋር ኢብራሂም ትራውሬ ጋር ሆኖ ፎቶ ተነስቶ ማሊያውን ሰጥቶት ኦናና ፎቶ ለቆልናል። ይሄ በማህበራዊ ድረገጽ ብዙ ሰው የተቀባበለው ነው። እዚህ ጋር ግን ከዝውውሩ ደግሞ ወጣ ልበልና አንድ የፋብሪሶ ሮማኖን ፖስት አየው አድማጮች፣ እናንተ ማየታችሁት ሊሆን ይችላል። ይህ ፖስት ስክሪኑ ላይ ያረኩላችሁ ያልተጠበቀ ፖስት ነው። እንግዲህ ፋብሪሶ የዝውውር ዜናዎችን ነው የሚያወራው። ብዙ ጊዜ ፋብሪሶ ዩናይትድ፣ ሪያል ማድሪድ እና ባርሴሎና ባይኖሩ እንደዚህ ፖፑላር ስለመሆኑ እጠራጠራለሁ። ምክንያቱም ስለነኚህ ቡድኖች በጣም ደጋግሞ ነው የሚዘግበው እና የሪያል ማድሪድ ጉዳይ በተለይ የዩናይትድ ጉዳይ ሲኖር አብዛኞቹም ተከታዮች ያው እነኚህ ክለቦች ደጋፊዎች ናቸው። ብዙ ነገሮችን አፕዴት ያደርጋል እና ፋብሪሶ ሮማኖ ስለ ዩናይትድ በተደጋጋሚ ማውራቱ የተለመደ ነው እና ለሱ ያለን አክብሮት ላቅ ያለ ነው። እንደ አንድ እግር ኳስ የዩናይትድ ደጋፊ ብቻ ሳንሆን እንደ አንድ እግር ኳስ ተከታታይ እና ተአማኝ ዜና ለምንፈልግ ሰዎች ፋብሪሶ በጣም ምርጡ ጋዜጠኛ ነው፣ ዝውውርን በተመለከተ በተለይ ማለት ነው። ግን ይሄ የተመለከቱት ፖስት እንደዚህ ይላል። አሁን ስክሪኑ ላይ ያለው ይህ የምወደው ተጫዋች ነው ይላል። ልጄ ጃክ ይባላል። የ6 ዓመት ልጅ ነው አለ። ከ1 ሚሊዮን ውስጥ አንዱን የሚያጠቃ ብርቅዬ የሆነ ዩኒክ የሆነ የበሽታ መከላከል አቅም የማነስ ችግር ቢኖርበትም እና በመደበኛነት ኢንፊውዥን ቢያደርግም ፈገግ ማለቱን ግን አያቆም። ጎል ውስጥ ሆኖ ትልልቅ የማዳን ስራዎችን መስራት ይወዳል እና መቆሸሽን ደግሞ አይፈራም ብሏል። በጣም ልብ የሚነካ ነው። በዚሁ እግሬ መንገዴን አያይዤ ልንገራችሁ ብዬ ነው ስለታዘብኩት አድማጮች። እና እንግዲህ ፋብሪሲዮን የሚያክል ትልቅ ጋዜጠኛ እንግዲህ ልጅ እንዳለው በዛው ነግሮናል። የ6 ዓመት ልጅ ነው እና ልጁ ግን ይሄ ኢሚዩን ዲፊሸንሲ ችግር አለበት ብሎናል። በተፈጥሮ በሽታን የምንከላከልበት የራሳችን የሆነ ስርዓት አለን። ቦዲያችን ይሄን የተፈጥሮ መከላከያ ያመነጫል። ይሄ ልጅ ግን የዚህ ችግር ነው ያለበት እና በየጊዜው ሬጉላርሊ ነው ያለው ፋብሪሶ ሮማኖ ዲፊውሽን ማድረግ አለበት ማለት ነው። በሰውኛ እንግዲህ የተፈጥሮ በሽታዎችን እንዲከላከል ለማድረግ የሚሰጠው ነገር አለ ማለት ነው። ልጁ እንደ ሕክምና ልክ ለኩላሊት ዲያግኖሲስ እንደምንለው ማለት ነው። አያችሁ እና በዚህ ህይወት ውስጥ ሆኖ ነው ማለት ነው ልጁን እንግዲህ እየተንከባከበ ለኛ እንደዚህ መረጃዎችን የሚያደርሰን ለማለት ነው። ኤኒዌይስ
ይህን ፖስት ያነሳሁት ለምንድነው ክቡራን አድማጮቻችን፣ ከስር ደግሞ ያሉት አስተያየቶችም ትንሽ ፈገግም ስላሰኙኝ ነው። ብዛት ከኦናና ጋር እንዲሁ ስላያያዝ ነው። አንድ ኮሜንተር እንደዚህ የዩናይትድ ደጋፊዎች ብዙ ኮሜንት አድርገዋል እና እርግጠኛ ነኝ ይሄ ተጫዋች ይሄ ግብ ጠባቂ ከኦናና የተሻለ እንደሚሆን አልጠራጠርም አለ። ሌላኛው ደግሞ ከ5 ዓመታት በኋላ ኦናናን ቤንች ያደርገዋል የዩናይትድ የፊውቸር ግብ ጠባቂ ነው ሲሉ አሞካሽተውታል። አንዱ ደግሞ እንግዲህ በቀልድ መልክ እንዴት እንቅልፍ የማይተኛ ሰው ልጅ ሊኖረው ይችላል ሲል አስተያየቱን ሰጥቷል። ፈረንጆችም ይቀልዳሉ እኮ አድማጮቻችን በነገራችሁ ላይ እና ፋብሪሲዮ ሮማኖ እንግዲህ ታውቃላችሁ በጣም በየደቂቃው ነው አፕዴት የሚያደርገን ዜናዎችን የሚሰራውና ያው ቀልዱ ይገባቸዋል መቼስ የማይተኛ እንቅልፍ የሌለው ሰው እንዴት ልጅ ሊወልድ ይችላል። አንዱም ደግሞ ግን ፋብሪሲዮ ይሄ ልጅ እኮ አንተን አይመስልም ሼዝኒን ነው የሚመስለው ሲልም እንደዚሁ ቀልዷል። ለማንኛውም ከኦናና ጋር በተያያዘ እንደዚህ ትንሽ ወጣ ያሉ ከዝውውር ወሬዎች ላድርሳችሁ ብዬ ነው አድማጮች። አሁን ደግሞ አድማጮች ስለ አንድ ተጫዋች ልንገራችሁና የዝውውር ዜና ነው። ሮጀርስ ይባላል ተጫዋቹ። አንድ አድማጬ ከዚህ በፊት ጠይቀኸኛል፣ ደጋግማችሁም አንዳንድ አድማጮች ይህን ጥያቄ ስታነሱ ኮሜንት ላይ ተመልክቻለሁ እና ስለዚህ ተጫዋች ያለው ነገር ምንድን ነው መንጌ እስከምን ላይ ደረሰ ብያላችሁ ነበር የጠየቃችሁ። ለምሳሌ ጥያቄውን ይዤዋለሁ፣ ቆየት ያለ ጥያቄ ነው ግን ሮጀር ፈርናንዴዝ የተባለ ተጫዋች ከማንቼ ጋር አያይዛችሁ ዘግባችሁልን ነበር እና ዝውውሩ ከምን ደረሰ? አዲስ መረጃ ካላችሁ ብትነግሩን ልጁን ወድጀው ነበር የሚል ኮሜንት ነበር የተሰጠን። አሁን ይህን ዜና አግኝተናል። ትላንት ነው ዜናው የወጣው አድማጫችን። በጣም ጠንከር ያለ የዝውውር ወሬ ስላልሆነ ነው ይደር ያቆየ ነው። ምክንያቱም ዩናይትድ ጠንከር ብሎ ሲገባ ወይ እንደዚህ በደንብ ሲወራ ስለ ተጫዋቹ መረጃውን ልናደርሳችሁ ስላሰብን ነው። ትላንት ምንድን ነው የተባለው? ስሎቫኪያ እና ፖርቹጋል ሲጫወቱ አንደር 21 ሻምፒዮንሺፕ ውድድር አለ፣ የአውሮፓ እግር ኳስ ማህበር ማለት ነው። እዚህ ጨዋታ ላይ ፖርቹጋል እና ስሎቫኪያ ባደረጉት ጨዋታ ዩናይትዶች መልማዮቻቸውን ልከዋል ነው የተባለው። እንግዲህ ኢኒዮሶች ይሄን የብራጋ የቀኝ ተመላላሽ ተከላካይ መስመር ተጫዋች በደንብ እየተከታተሉት ነው ማለት ነው እና አሞሪም ተጫዋቹን እንዳልተዉት ነው የሚያሳያቸው። በጣም ሲሪየስ ሆነው ሊያስፈርሙት እንቅስቃሴ አላደረጉበትም፣ ግን ልጁ በራዳራችን ውስጥ እንዳለ እና ዩናይትድ ምናልባት የቀኝ ተመላላሽ ተከላካይ አሁንም ሊያስፈርም እንደሚችል የሚጠቁም ሪፖርት ነው የወጣው ማለት ነው። ገና 19 ዓመቱ ነው ሮጀር ፈርናንዴዝ። ተጫዋቹ በጣም ቁልፍ የሆነ ታርጌት ነው የዩናይትድ። የአሁን ላይሆን ይችላል፣ በጣም አንገብጋቢ ላይሆን ይችላል። በተለይ ኩዌንዳን ካጡ በኋላ ወደ ቼልሲ ያመራው ኩዌንዳን ለማስፈረም ዩናይትድ ፍላጎት ነበረው። እሱን ልጅ ካጡ በኋላ ሙሉ ትኩረታቸው እየሆነ ያለው ይሄ ልጅ ነው ማለት ነው እና ሩበን አሞሪም ያደንቁታል ልጁን የተባለው ምክንያቱም ቨርሳታይል ነው ተጫዋቹ፣ አትሌት ነው፣ በጣም ይሮጣል፣ ስፒድ አለው። ኢኒዮሶች በተለይ ሊገነቡ ላሰቡት የዩናይትድ የዝውውር ሞዴል በጣም ተስማሚ ነው ማለት ነው። ትንንሽ እድሜ ያላቸውን ተጫዋቾች አምጥቶ ማጎልበት ነው አይደል የኢኒዮሶች ትልቁ ስራ እንጂ ሱፐርስታሮችን ማስፈረም አይደለም። የጋላክቲኮ እቅድ የላቸውም። ጋላክቲኮ እንፍጠር ቢሉ አቅማቸው አይችልም በዚህ ሰዓት። ይሄ እርግጥ ነው አድማጮች እና ለእነሱ ሞዴል በጣም የተመቸ ነው። ለሩበን አሞሪም ደግሞ ቨርሳቲሊቲው ልጁ በጣም ወሳኝ የሆነ ቁልፍ ኢላማ ያደርገዋል ቀኝ የተመላላሽ ቦታ ላይ 19 ዓመቱ ነው። ፖዚሽኑ ደግሞ ልጁ ቨርሳታይል ነው ስላቸው አድማጮች ራይት ዊንግ ቦታ ተቀዳሚ የሚጫወትበት ቦታ ነው። ሌፍት ባክ ቦታ መጫወት ይችላል ልጁ። ሌፍት ዊንግ ቦታ መጫወት ይችላል። ራይት ዊንግ ቦታ ይጫወታል ማለት ነው። ማይጫወትበት የሜዳ ክፍል የለም የተከላካይ ቦታ ላይ ማለት ነው። አያችሁ ለዩናይትድ ምን ያህል ጠቃሚ ልጁ ሊሆን እንደሚችል። የሚፈርም ከሆነ ፖዚሽናል ጂኒየስ ነው ልጁ ይባላል። ተጫዋቹ በአሞሪም 3-4-3 ላይ ትራይቭ ማድረግ እንደሚችል ብዙዎች ይመሰክሩለታል። ሌፍት ፍላንክ፣ ራይት ፍላንክ በጣም ፐርፎርም ማድረግ ይችላል። ዊንግ ባክ ዋነኛው ዩናይትድ እንግዲህ እኔ እንዲጠናከር የምፈልገው የዳሎት ቦታ ነው። እዛ ቦታ ላይም ተጫዋቹ በጣም ጥሩ የሆነ ኳሊቲ ያለው ዋነኛው ኳሊቲ ነው። ተጫዋቹ ስፒድ ያለው ብያቸዋለሁ ቅድም። ከእንደገና ፉትወርኩም ገራቢ ነው ተብሏል። በተለይ ከቃራባግ ጋር ያደረጉት ጨዋታ እንደ ምሳሌ ነው የሚጠቀስለት። በቃ የልጁን ከፍተኛ የሆነ ኳሊቲ ያሳየ ጨዋታ ነው የቃራባጉ ጨዋታ ተብሎ ተመልክቷል። 75 ድሪብል አድርጓል። 75 በመቶ ድሪብል ሰክሰስፉል ማለት ነው ማድረግ ችሏል። ይህም ማለት ከ4 ኳሶች 3ቱን በተሳካ ሁኔታ ድሪብል ያደርጋል ማለት ነው። አያችሁ እሱ አለፈ ማለት ደግሞ ክንፍ ቦታ ላይ
ለተቃራኒ ቡድን ስጋት ነው። ክሮስ ይደረጋል ኳሱ ማለት ነው። እድሎች ይፈጥራል ማለት ነው በሌላ አነጋገር እና 11 ክሮሶችን አድርጓል ከቃረባግ ጋር ሲጫወቱ በ120 ደቂቃ ውስጥ ማለት ነው። ዩሲ ፊርልስ የሆነ ቦል ኬሪንግ አለው ልጁ። ያለ ፍርሃት ነው ኳስ ይዞ የሚገፋውና ለቡድን አጋሮቹ ጎል እንዲያስቆጥሩ እድል ለመፍጠር ጥረት የሚያደርገው ማለት ነው። 1.7 ፕሮግረስ ኬሪ በ90 ደቂቃ ውስጥ በመፈጸም ምርጥ ስታት ያለው የተከላካይ መስመር ተጫዋች ነው ማለት ነው። ስለዚህ ስሙ በድጋሚ መነሳቱን እኔ ወድጄዋለሁ። ዩናይትዶች ጠንከር ብለው በዚህ ክረምት የዝውውር መስኮት ላይ በተለይ ሲሪየስሊ ይህን ዝውውር ሊመለከቱታል፣ ያስፈርሙታል የሚለውን አብረን እናያለን። ብዙ ገንዘብ የሚፈጅ የሚያስወጣቸውም ተጫዋች አይደለም ነው የሚባለው። ተጫዋቹ እስከ 30 ሚሊዮን ዩሮ ዝውውሩን ለመፈጸም በቂ እንደሆነ ነው የሚዘገበው። የአማካይ ስፍራ ፈራሚዎችን በተመለከተ ዩናይትድ ስሙ እየተያዘ ነው ያለው፣ እየተነሳ ነው ያለው። 3 ተጫዋቾች ስማቸው ተነስቷል። እነኚህ ተጫዋቾች ማን ናቸው የሚለውን ዛሬ እናያለን። ብዙ የአጥቂ ወሬዎችን ስላወራንባቸው እስቲ ዛሬ ደግሞ አማካዩ ላይ ትኩረት እናድርግ በሚል ነው። ኦፍኮርስ የአጥቂ ተጫዋቾች ዝውውር ዜናም አለን አድማጮች። የመጀመሪያው ማደርሳችሁ የሚሆነው ዜና የጋላታ ሳራዩ የአማካይ ስፍራ ተጫዋች ተባለ እና ይሄ ጋላታ ሳራይ የሚጫወት የአማካይ ስፍራ ተጫዋች ገብርኤል ሳራ ተብሎ ነው የሚጠራው። ገብርኤል ሳራ ነው የሚለው ስሙ። እንግዲህ አድማጮች ሳራ እንግዲህ እንደ ሴት ስም ነው እኛ የምናውቀው። ይሄ ነው ያው ሳራ ተብሎ ነው ሊነበብ የሚችለው። ኤኒዌይስ ግን 30 ሚሊዮን ዩሮ ዩናይትዶች የሚከፍሉ ከሆነ ምናልባት ጋላታሳራዮች ይህን ተጫዋች ይለቁላችኋል ተብሎ ነው እየተገለጸ ያለው። ለምንድን ነው ስለ አማካይ ክፍል ዝውውር ምነግራችሁ? ከዚህ በፊት ዩናይትድ አማካይ እንደሚፈልጉ እርግጥ ነው። እነ ፓሊኒያን ሁሉ አንስተናል። ግን በጣም ከበድ ያለ ዝውውር አጠብቁ በሚልም ከምናምናቸው የዜና ምንጮች ተነግሮናል። ስለዚህ በዛ መሰረት እየሄድን ነው ማለት ነው። ብዙ ገንዘብ የማያስወጡ በ20 ሚሊዮን ፓውንድ 25 ወይ እስከ 30 በዚህ ብራኬት ውስጥ ያሉ አማካዮችን ዩናይትድ ሊያስፈርም እንደሚችል ግን የተረጋገጠ መረጃ ስለደረሰን ነው አድማጮች። እና ገብርኤል ሳራ ተብሎ የሚጠራው ተጫዋች የሚጫወትበት ፖዚሽን ዋነኛው ሴንትራል ሚድፊልደር ነው። ግን አታኪንግ ሚድፊልድ ሆኖም መጫወት የሚያስችለው ብቃት አለው ተብሎ ተገልጿል። ቨርሳቴል ነው። ብዙ እንግዲህ ዘመናዊ እግር ኳስ ተጫዋቾች ቨርሳታይል ናቸው። እድሜው 25 ነው። የተወለደው ደግሞ በ1999 ነው። እንግዲህ ይሄ ገዳም ዓመት ነው ለዩናይትድ። ታውቃላችሁ ለምን እንዳልኩ። የማርኬት ዋጋው ተብሎ በትራንስፈር ማርኬት ግን የተቀመጠው ከ17 እስከ 30 ሚሊዮን ፓውንድ ነው ማለት ነው። ኮንትራቱ እስከ ጁን 2029 የሚቆይ ነው። ረጅም ዓመት ኮንትራት አለው ማለት ነው። ያለፈው ሲዝን ስታቱን ስናይ ደግሞ 45 ጨዋታ አድርጎ 2 ጎል አስቆጥሮ 9 አሲስት አለው። ከፍተኛ የአሲስት ቁጥር ነው ያለው ይሄ ስታት የሚጠቁመን ማለት ነው። ታክል በየጨዋታው 1.7 ይወርዳል። ኦልሞስት 2 ታክል ማለት ነው። ፓስ አኪሬሲውን በጣም ጥሩ ነው። 84 በመቶ ፓስ አኪሬሲ ያለው ማለት ነው። አይበላሽበትም። 80 ከገባ አንድ ተጫዋች በፓስ ጥሩ ነው። እንግዲህ መጥፎ ነው የሚባለው 70 ምናምን ሲሆን ወይም 60 ሲሆን ደግሞ በጣም መጥፎ ነው ይባላል። ግማሽ ያሳካል፣ ግማሽ ያበላሻል እንደማለት ነው። ይሄ ግን ከ80 በላይ 84 ፓስ አኪሬሲ ያለው ኪ ፓስ ፐርጌም የሚያደርገው 2.3 ነው። ይህም በጣም ጥሩ ነው። ፕሮግሬሲቭ ፓሱም እንዲሁ ተጫዋቹ 5.1 ነው ተብሏል። እና ያጫወት ስታይሉን ስናይ ዳይናሚክ የሆነ ቦክስ ቱ ቦክስ ሚድፊልደር ነው ተብሏል። ስለዚህ ይሄ ለዩናይትድ ጠቃሚ ነው። መከላከል ካለበት ይከላከላል። እድሜው ደግሞ በጣም ጥሩ ኤጅ ላይ ነው የሚገኘው። አትሌቲክ ይመስላል ልጁ። ሰውነቱም እንደምትመለከቱት ፎቶ ላይ አድማጮች በጣም ጥሩ የሆነ ተክለ ሰውነት አለው። ለእንግሊዝ ፕሪሚየር ሊግ የሚሆን አይነት በጣም ጉልበታማ፣ አሁን አሞሪም ይፈልጋሉ የተባለው አማካይ ጉልበታማ የሆነ አትሌቲክ የሆነ በእድሜ ለጋ የሆነ ሮጦ የማይደክም ጥሩ የሆነ ስታሚና ያለው አማካይ ነው የሚፈልጉት። ያን በደንብ የሚያሟላ የአማካይ ስፍራ ተጫዋች ይመስላል ማለት ነው። ኤኒዌይ ስፖርት ዊትነስ ነው ይህን መረጃ ወጣው። ይህን ተጫዋች ዝውውር ገፍተው ይሄዱበታል አይሄዱበትም የሚለውን የምናይ ይሆናል። እየተከታተልን አዲስ ነገር ካለኝ መረጃውን እናደርሳችኋለን። ሌላኛው ከዚሁ ጋር ላያይዝና ይፈልጉታል የተባለው የአማካይ ስፍራ ተጫዋች ደግሞ አድማጮች የፓልሜራሱ አማካይ ነው። ሪካርድ ሪዮስ ተብሎ ይጠራል እና ይህን ልጅ እንዳካተቱት በዝርዝራቸው ውስጥ በጣም በትንሽ ዋጋ ሊያገኙት ከሚችሉት የአማካይ ስፍራ ተጫዋች አንዱ እንደሆነ እየተዘገበ ነው ያለው። ለፓልሜራስ ይጫወታል። ይህም ተጫዋች አንዱ ነው ማለት ነው።
ሌላኛው ይፈልጉታል የተባለው አማካይ ደግሞ የፓልሜራሱ ተጫዋች ነው። ይሄ ፓልሜራሱ የአማካይ ስፍራ ተጫዋች ሪካርድ ብሪዎስ ተብሎ ይጠራል እና ልጁ የዩናይትድን የአማካይ ክፍል ምናልባት ሊሸፍን ይችላል ቀጣይ ሲዝን ላይ ክረምቱ ላይ ፈርሞ ተብሎ ስማቸው እየተነሱ ካለው በርካታ አማካዮች መካከል አንዱ ሆኗል እና እየተደጋገመ መጥቷል። የዚህ ተጫዋች ስም ከዩናይትድ ጋር መነሳት ጊቭሚ ስፖርት ነው ይሄን ዜና ይዞ የወጣው። የጊቭሚ ስፖርት ክሬዲቢሊቲ እንደ ሌሎች ጋዜጦች ኦፍኮርስ አይደለም፣ እንደነዚ አትሌቲክ ግን እንደ ሩመር ያው የአማካይ ክፍሉንም ቦታ አሁን እያነሳን ስለሆነ በሩመር ደረጃ የተነሳ ተጫዋች ነው ብለን እንውሰደው። 25 ዓመቱ ነው። አሁን ቀጣይ የምነግራችሁም ተጫዋች አለ በነገራችሁ ላይ እና ዩናይትዶች የሚፈልጓቸው አሁን የምነግራችሁ ዜናዎች በሙሉ የ25 ዓመት የአማካይ ስፍራ ተጫዋቾች ናቸው። ዩናይትድ 25 ዓመት ላይ ስቲክ እያደረገ ነው ያለው። ኩኔ 25 ዓመቱ ነው። ብሪያን ቤሞ 25 ዓመቱ ነው። አሁን እየፈለጋቸው ያሉ ተጫዋቾች 25 ወይ አጥቂ እንኳን ሲፈልግ 25 ቭላሆቪች በኋላ የምነግራችሁ ዜና ነገ ኬሬጅም 27 ነው። ብቻ ይሄ የብቃታቸው ጫፍ ላይ የደረሱ ተጫዋቾችን ነው አሁን ዩናይትድ እየፈለገ ያለው። ወደ ታች ወርዶም ደግሞ ታለንት ያላቸውን ተጫዋቾች ማምጣቱን ቀጥሏል። ሚክስ ነው የዝውውር ኢላማዎቻቸው ለማለት ነው። ኤኒዌይስ 25 ዓመቱ ነው ተጫዋቹ። ኮንትራቱ እስከ 2028 ድረስ እንደማይጠናቀቅ ነው በፓልሜራስ ቤት የተነገረው። ይሄ ማለት ፓልሜራሶች ተጫዋቹን ለመሸጥ አይገደዱም እስከ 2028 ድረስ ውል ስላለው ማለት ነው። እና ከዚህ ተጫዋች ዝውውር ምናልባት ዩናይትድን ጠንከር ያለ ዝውውር ገንዘብ ሊጠይቋቸው ይችላሉ ተብሎ ተገልጿል። ብዙ ፈላጊዎች አሉት ልጁ ደግሞ እና ምናልባት ኮንትራቷ ጉዳይ ዩናይትድ በሚፈልገው እና አሁን አቅሙ ብዙም አይደለም አማካይ ስፍራ ላይ በምንልበት ወቅት ትንሽ ዝውውሩን ለመፈጸም አስቸጋሪ ሊሆን ይችላል። ግን ዩናይትድ ኮንሲደር እያደረገው ነው፣ ቼክ እያደረገው ነው። እያያቸው ካሉ የአማካይ ስፍራ ተጫዋቾች አንዱ ነው ተብሎ ተገልጿል። ይህን ተጫዋችም እንዲሁ እንድትመለከቱት በቅርብ በጋብዛለሁ አድማጮች እንድትከታተሉት ዜናውን ለማለት ነው። ከሱ ውጭ ደግሞ ብዙ የተወራለት እና ትላንት ነው እንደውም ዜናውን ላደርሳችሁ የነበረው ግን እንዳይረዝምባችሁ በሚል አድማጮች ያው ስራ እየሰራ ነው ብናዳምጠው ስለምትሉኝ ለጊዜው ለዛሬ ያቆየሁት የኒስ የአማካይ ስፍራ ተጫዋች ነው። ሆልዲንግ ሚድፊልደር ነው። ያሁን የምነግራችሁ ልጅ ወደ ዩናይትድ ይመጣል ተብሎ በዩናይትድ መልማዮች በጣም ቺፍ የሆኑ መልማዮቻቸውን ሳይቀር ሄደው የተከታተሉት የገመገሙት ልጅ ነው። ይሄ 25 ዓመቱን የኒስ አልጄሪያዊ አማካይ ስፍራ ተጫዋች ሆልዲንግ ሚድፊልድ የሆነውን ሂቺም ቡዳዊ ተብሎ ይጠራል። ተሸንፈዋል፣ 4-3 ተሸንፈዋል። የወዳጅነት ጨዋታ ሲያደርጉ ከስዊድን ጋር ነው አልጄሪያዎች የተሸነፉት። እዛ ጨዋታ ላይ ልጁን በደንብ አድርገው ገምግመውታል ተብሏል። ፍሬንድሊ ጨዋታ ነው ያደረጉት። በሊጓን በኒስ ማለት ታውቃላችሁ የዩናይትድ ያው እህት ሲስተር የሆነ ክለብ ነው ማለት ይቻላል። ኢኒዮሶች የኒስ ባለቤት ስለሆኑ ማለት ነው። አሁን የዩናይትድ ሲስተሮች በዛ ብለዋል እና ኒስ አንዱ ነው የፈረንሳዩ ይሄን ተጫዋች ለመገምገም ነው ማለት ነው። የዩናይትድ ቺፍ መልማዮች በአሬና ኢንስ ሆልናት ተገኝተው ልጁን የተመለከቱት ማለት ነው። ሂቺም ቡዳዊ ተቀይሮ ነው የገባው። ምናልባት ጨዋታው 1 ሰዓት ካለፈው በኋላ ተቀይሮ ቢገባም ግን ቡድኑ ምናልባት 4-0 እየተመራ ባለበት ሰዓት ነው የገባው። ከዛ በኋላ ግን ጨዋታ ለመቀየር ውጤቱን ለመቀየር ጥረት ማድረግ የቻለ ነው። ጎል ለማስቆጠር ሁሉ ተቃርቦ ነበር። 4-3 ነው በኋላ ላይ ጨዋታው ያለቁ። አድማጮች ቡዳዊ የፕሪሚየር ሊጉ የሚመጥነው አይነት አማካይ እንደሆነም ይነገርለታል። ፕሪሚየር ሊጉ ላይ ይሳካላቸዋል ተብለው ከሚታሰበው አማካዮች መካከል አንዱ ነው። ኦፍኮርስ የፈረንሳይ ሊግ አይታማም አማካይ እንደዚህ በማውጣት በተለይ ከፈረንሳይ የሚመጡ አማካዮች ሌላ ቦታ ስፔንም ይሄዱ እንግሊዝም ይሄዱ ብቻ ጥሩ ፐርፎርም ያደርጋሉ እና እንደዚህ ከሚወደሱ እና ለእንግሊዝ ፕሪሚየር ሊግ ብቁ ናቸው ተብለው ከሚጠበቁ ብዙ ፈረንሳይን ሊግ የሚከታተሉ ሰዎች ይሄ ልጅ ሬዲ ነው ብለው ከሚናገሩለት ተጫዋች መካከል አንዱ እንደሆነ ነው ማለት ነው እየተገለጸ የሚገኘው። ተቀይሮ ከገባ በኋላ በጣም ጥሩ የሆኑ ኳሶችን ፓስ ሲያደርግ ነበረ። እንዲሁም ጎል ለማስቆጠር ተቃርቦ ነበር ብያቸዋለሁ አድማጮች እና ጨዋታውን ሁሉ ሲቀይር የዩናይትድ መልማዮች እንግዲህ ታዝበዋል ማለት ነው። እነሱ ይኑሩ አይኑሩ ልጁ አይወቅ አላቅም። ለማንኛውም ጥሩ እንቅስቃሴ ስለማድረጉና ጥሩ ሪፖርት ይዘው እንደተመለሱ ነው ከዛ ጨዋታ የሚጠበቀው ማለት ነው። ዳታ ስካውት ባስቀመጠው ሪፖርት መሰረት ተጫዋቹ 49ኛ ነው
በአውሮፓ ካሉ ትላልቅ ቶፕ የሆኑ ሊጎች ውስጥ ልጁ ስፕሪንቲንግ ስፒድ በማድረግ ከአማካዮች 49ኛ ደረጃ ላይ ተቀምጧል። መጥፎ የሚባል አይደለም። ከዛ ውጭ ደግሞ አክስለሬት በማድረግ ኳስን ጨዋታን በማቀጣጠል አክስለሬት በማድረግ 4ኛ ደረጃ ላይ ነው የተቀመጠው ማለት ነው። ስለዚህ ዲፌንሲቭ ሚድፊልድ ነው ብንለውም ግን ቲሙ ማጥቃት ባለበት ወደ ማጥቃት ትራንዚሽን ውስጥ ሲገባ ደግሞ ሰፖርት ያደርጋል፣ ይደግፋል ማለት ነው። ከእንደገና ሃይ ኢንቴንሲቲ የሆነ ዲስታንስ ከቨር በማድረግ ስታሚናውን አይደክሜነቱን አሞሪም ለሚፈልጉት ኢነርጄቲክ እና አትሌቲሲዝም ለሚለው ክራይቴሪያቸው አማካይ ስፍራ ላይ የሚያሟላ ነው። 6ኛ ነው በዚህ ደረጃ የተቀመጠው ማለት ነው። እና አሞሪም ምናልባት ይህን ተጫዋች ሊያመጡት የሚችሉበት እድል አለ። የአማካይ ስፍራ አማራጫቸው ነው። እህት ክለብ ነው ኒስ። ደግሞ ኒስ 25 ሚሊዮን ፓውንድ ነው ይጠይቃል ከዚህ ተጫዋች ዝውውር ተብሎ እየተገለጸ የሚገኘው። ይሄ ገንዘብ ደግሞ ከዩናይትድ የግዢ አቅም ጋር የሚመጣጠን ነው። አማካይ ስፍራ ላይ ቅድም በነገርኳቸው ምክንያቶች መሰረት ማለት ነው አድማጮች፣ ትልቅ ዝውውር ስለሌለ ቀጣይ ክረምት ላይ ነው የሚጠበቀው ትልቅ ዝውውር አማካይ ስፍራ ላይ። ምናልባት ኒስ ደግሞ የኢኔዮስ አንዱ አካልና እህት ክለብ ስለሆነ ዩናይትዶች ሕጓን ክፍተት ተጠቅመው ልክ የዝውውሩ መገባደጃ ቀናት ላይ ምናልባት ይሄን ልጅ ሊያስፈርሙት ሊያመጡት ወደ ዩናይትድ ይችላል ተብሎ በዘሰን ጋዜጣ ነው እንግዲህ ፊት ገጽ ላይ ዘገባ ይወጣ። የብሪያን ቤሞን መረጃ ደግሞ አሁን እንዲህ አንቆይበትም እዚህ መረጃ ላይ፣ ምክንያቱም በጣም ያወራንበት ነገር ነው። ሰልችቶናል እስክትሉ ድረስ አድማጮቻችን። ትላንት ደግሞ አንድ አድማጭ ኮሜንት ላይ አስተያየት ሰጥቶ ተመልክቻለሁ። በቃ መንጌኔ ጨርሷል፣ ተስማምቷል ስትል ብቻ አለቀ ሲባል ብቻ እመጣለሁ ብሎ ቻው ብሎኛል። በነገራችሁ ላይ የሆነ አድማጫችን እና የዝውውርን ባህሪ ያለመረዳት ነው እንደዚህ ይመስለኛል። ምናልባት አንዳንዶቻችሁ አዲስ ትሆናላችሁ፣ አብዛኞቻችሁ ግን የምታውቁት ይመስለኛል። የአሁን ደጋፊ አይደላችሁም፣ ዝውውርም ስትከታተሉ ቆየት እንዳላችሁ አስባለሁ። አዳዲስ የምትመጡ ለዩቲዩብም እንደዚህ ኤክስፖዠሩን ዜና የመስማት ባህሪና ልምድ ያዳበራችሁ ግን እረዳችኋለሁ። በነገራችሁ ላይ በጣም ነው የምረዳችሁ። ይሄ ዝውውር ባህሪው አሰልች እንደሆነ እኔም በደንብ አድርጌ ስለማውቀው ማለት ነው አድማጮቼ። ግን ደግሞ በዚህ ሂደት ውስጥ አልፈን የዝውውር ዜናዎችን ስንሰራ ለቆየንና ብዙ ለሰማችሁ አሁን በርከት ላላችሁ አድማጮቼ ደግሞ የተለመደ ነገር ነው የሚሆነው። ምክንያቱም ታውቁታላችሁ፣ በቃ በደንብ ሲሪየስሊ አትጠብቁም። ልክ ኖርማሊ ሙዚቃ እንደምትሰሙ አይነት የዝውውር ዜናዎችን እየሰማችሁ ዝም ብላችሁ ማለፍ ትችላላችሁ። አቅም አላችሁ፣ ሪጀስት ታደርጋላችሁ። ሁሉም ተመልካችና አድማጭ ግን እንደዛ ሪጀስት አያደርግም ማለት ነው። በጣም ያሰለቻል። እውነት ነው አውቃለሁ አድማጭ፣ ግን ይሄ የዝውውር ባህሪ ነው ብዬ ደግሞ እኔ በተደጋጋሚ እያስጠነቀቅኩ ነው የምነግራችሁ። እና የዝውውር በባህሪው በራሱ በቃ እንደዚህ ነው፣ የማሰልቸት ባህሪ ያለው። ምክንያቱም ቶሎ አይፈጸምም ነገሮች። ስለዚህ አሁንም ስለ ቤሞ እያወራን ይኸው ወር ሊያልፈን ነው አድማጮች። ኩኒሃ ቶሎ አለቀልን፣ እሱ ተመስገን ነው። የእምቤሞ ዝውውር ደግሞ እስኪያልቅ አሁንም እንግዲህ ማሰልቸቱን በዚህ መልኩ ይቀጥላል። ግን አሁን ዲቨሎፕመንቶችን ነው የምንነግራችሁ ሁል ጊዜም ቢሆን። ተጫዋቹ ያለው ዝውውርን በተመለከተ ምን አዲስ ነገር አለ ብላችሁ ከጠየቃችሁኝ አሁን የተሰማው ትላንት ያልነገርኳችሁ አሁን አዲሱ ነገር ቶተንሃሞች እጅ ስለመስጠታቸው ነው። ራሳቸውን እንደውም ከተጫዋቹ ዝውውር ፉክክር አገለሉ ተብሏል ቶተንሃሞች። ይሄ አዲስ ነገር ነው። ይሄን አሁን እንደ ዲቨሎፕመንት ተወስዱታላችሁ ማለት ነው። አያችሁ የዝውውሩ አዲስ የመረጃው እድገት መሻሻል። እነሱስ ክለቦች ውስጥ ምን ላይ ነው ያሉት ካላችሁ የንግግር ላይ ናቸው። ያው ሁሌ እንደሚያደርጉት አስቸጋሪ ነገሮች አሉ መፍታት ያለባቸው። በተለይ ምን ብያችኋለሁ? ስትራክቸር ላይ አልኳችሁ። ያከፋፈሉ ስትራክቸር በተለይ በጣም ወሳኝ ነው። ከዛ ውጭ ደግሞ ያው የቶተንሃም ድንገት ጣልቃ መግባት አሁን እንኳን ራሳቸውንም ከተጫዋች ወገን ያለውን አቋም አይተው ራሳቸውን ከዝውውሩ ቢያገሉም ግን ስቲል አሁንም ብሬንትፎርዶች ይሄ እስከ 70 ሚሊዮን ፓውንድ ድረስ ፑሽ ለማድረግ ጥረት እያደረጉ ነው ያሉት። ዩናይትዶች ደግሞ 60 እና ከ60 ትንሽ ፈቀቅ ለማለት ነው ፈቃደኛ የሆኑት እንጂ 70 ሚሊዮን ፓውንድ የመክፈል ሀሳብ የላቸውም። ስለዚህ በሁለቱ ክለቦች መካከል ያለችው ማርጅን ትንሽዬ ሚሊዮን ፓውንድ ነች ማለት ነው ልዩነቱ። አንድ እሱ ላይ ነው። ሁለተኛ ነገር ደግሞ ትልቁ ነገር የስትራክቸሩ ጉዳይ ነው። ሁለቱ ክለቦች ይህን ለመፍታት ነው እየተነጋገሩ የሚገኙት ማለት ነው ከአዶንሱ ጋር እንደዚሁ ተደማምሩ እና
ቀላል አይደለም። ውል ማፍረሻ ስላልሆነ የሚከፈለው ቀላል አይደለም አድማጮች። የዝውውር ፕሮሰስ በጣም ከባድ ነው እና ትዕግስትን የሚፈልግ ነገር ነው ማለት ነው። በተለይ ደግሞ እንደዚህ ከበድ ያለ ገንዘብ ሲጠይቋችሁ ቀላል አይደለም። አሁን እኮ 70 ሚሊዮን ፓውንድ እኮ ትንሽ ገንዘብ እኮ አይደለም። ይሄ ብር እኮ ማለት ከ5 ዓመት በፊት አንድን ተጫዋች ለማስፈረም ጥያቄ ብታቀርቡ ለአንድ ለሶስት ተጫዋች ዝውውር የሚሆናችሁ ገንዘብ ማለት ነው። ከ5 6 ዓመት በፊት ማለት ነው አድማጮች እና ኢዚ ዝውውር አይደለም። ሲፈጸም ደግሞ በጣም ትልቁ ከባዱ ዝውውር ይሆናል እና ፖዘቲቭ መሆን ያለባችሁ ምንጊዜም አሁን ለምንድን ነው በብሪያን እምቤሞ ዝውውር ላይ ተጫዋቹ በግልጽ አቋሙን ማሳወቁ፣ አሁን ደግሞ ቶተንሃም ራሳቸውን ከዝውውሩ ፉክክል አገለሉ መባሉ በጣም ጥሩ ዜና ነው። ልጁ አያችሁ የቻለውን ሁሉ አድርጓል። በቃ ወስኖ ቁጭ ብሏል እኮ እሱ እየጠበቀ ነው። ቶተንሃሞች ደግሞ እጅ መስጠታቸው በዚህ ሁኔታ ላይ የዩናይትድ ዝውውሩ የጊዜ ጉዳይ ካልሆነ በስተቀር የሚያልቅ እንደሆነ ነው እንትን የሚላቸው የሚጠቁማቸው። ስለዚህ ይሄ ነው የእምቤሞ ዝውውር ላይ ያለው አዲስ ነገር። ስለ ሁጎ ኤኪቲኬ የወጡትን ዜናዎች ደግሞ እናደርሳችሁ እና ይሄ ተጫዋች ወደ ዩናይትድ የሚያደርገው ዝውውር ምን ላይ ነው ያለው? ምን አዲስ ነገር አለው? እድሉስ አለው ይሄ ተጫዋች ለሚለው አሁን ምላሽ ነው የምንሰጣቸው። አንዳንድ ስታቶችን ደግሞ በዛው እነግራችኋለን አድማጮቻችን። ኤኪቲኬ በዩናይትድ ሰዎች በጣም ይደነቃል። አንዳንድ አድማጮች እንደውም አስተያየት ከወዲሁ መስጠት ጀምራችኋል። ነጻሪ ውስጥ ገብታችኋል። ከጊዮኬሬሽ ጋር ሁሉ እያነጻጸራችሁት ነው። ሌላም አማራጭ አጥቂ አለ ነው በነገራችሁ ላይ ቀጣይ ዜና ነግራችኋለሁ። ግን የኢኪቲኬና የዩናይትድ ጉዳይ እጅግ በምናምናቸው የዜና ምንጮች የተነገረ ነው። እነ አትሌቲክን በሉ እነ ፋብሪሶ ሮማኖን በሉ። ስለዚህ የምንተወው ነገር አይደለም። ኦፍኮርስ ገና ነው። ይሄ አርሊ ስቴጅ ነው። በጣም በጣም አርሊ ስቴጅ። ኦፍኮርስ የዝውውር መስኮቱም ገና ነው። 2 ወር እኮ ከፊታችን አለ። ግን የኢኪቲኬ ጉዳይ አሁን በደንብ ይበልጥ ክለቦች እየተቀራረቡ መምጣታቸው ቀን በቀን እየጨመረ መጥቷል ማለት ነው እና የብሪያን እምቤሞን ዝውውር ከገደሉ ትኩረታቸውን እዚህ ልጅ ላይ ማድረጋቸው አይቀርም። ቶታሊ አሁን በዛ እርግጠኛ መሆን ትችላላችሁ አድማጮች። እና በዚህ ተጫዋች ላይ ያለቸውን የዋጋ ተመን እያሳወቁ ነው ያሉት። 100 ሚሊዮን ዩሮ ነው የሚፈልጉት የሚል ዜና ወጥቷል። በእርግጥ ከዚህ በፊት በማርሙሽ የዝውውር መሸጫ ገንዘብ ሊሸጡት ይችላሉ ተብሎ ሲነገር ነበር። እኛም ዜና ደርሰናቸዋል። አሁን ደግሞ ይሄ ከ100 ሚሊዮን ፓውንድ የመሸጫ ዋጋ ፈቀቅ አንልም የሚል አይነት ሀሳብ አመጡ የሚል ዜና ወጥቷል። ስለዚህ ትንሽ መረጃዎች ላይ ክፍተት አለ ማለት ነው። ብቻ ለማንኛውም በእነኚህ ገንዘቦች መሀል ሊሸጥ ይችላል ብላችሁ ውሰዱት። ማርሙሽ ወደ 70 ሚሊዮን ዩሮ አካባቢ ነው አይደል የተሸጠው። ስለዚህ በ70 እና በ100 ሚሊዮን ዩሮ መካከል የተጫዋች የሚሸጥበት ለዩናይትድ እድል እንዳለ ይሄን መረዳት ትችላላችሁ ማለት ነው። አሁን ጥሩ ዜና ምንድን ነው? ክለቡ ኢንትራ ፍራንክፈርት የተጫዋቹን የመሸጫ ገንዘብ 100 ሚሊዮን ዩሮ አድርጎ አያችሁ። አሁን ዩናይትድ የሚፈልገው በ5 ዓመት አካባቢ መክፈል ነው። ከቻሉ ማርዘም ነው የኔሶች ትልቁ ስራ እኮ ማለት ነው። ለምን 10 ዓመት አይሆኑም የሚፈቅዱላቸው ከሆነ ኦፍኮርስ የ10 ዓመት አከፋፈል አይኖርም ወይም የ5 ተርም ላይ እየቆራረጡ መክፈል ለዩናይትድ የሚያመቸው አሁን ዝውውሩን ያ ነው እና የሚያቀለው ሌሎችንም ዝውውሮች እንዲፈጽም በቀላሉ ተጫዋቹን እንዲያስፈርሙት ሊያደርጋቸው የሚችለው ስትራቴጂ ይሄ ነው እና በኢንትራ ፍራንክፈርት በኩል ያለው ነገር ምንድን ነው? እንደዚህ ስትራክቸሩን የምታረዝሙ ከሆነ ደግሞ እኛ አንቀንስም። አያችሁ እነሱም አድቫንቴጅ መያዝ ይፈልጋሉ። በአጭሩ የምትከፍሉ ከሆነ ያው እንቀንሳለን እንድንደራደር አይነት ስሜት ነው። ግን ስትራክቸሩን ረዘም ለማድረግ እኛ ፈቃደኛ ነን፣ እናንተም ደግሞ ገንዘቡን ያው ቻሉት ከፍ አድርጉ፣ የተሻለ ገንዘብ አቅርቡ አይነት ስሜት ነው በእነሱ በኩል ያለው። ለዩናይትድ ይሄ አሁን ጥሩ ዜና ነው። ምክንያቱም በረዥም ጊዜ መክፈል ለዩናይትድ አሁን ያለው ጥሩ በጣም ቤስት የሆነው ሶሉሽን ነው፣ አማራጭ ነው። ገንዘቡ ሊወደድ ቢችልም ማለት ነው። በረዥም ጊዜ ሲሆን ዩናይትድ አሁን ጥሩ መስመር እየያዘ ስለሆነ ራሱን እያስተካከለ ወደ ትርፋማነቱ መምጣቱ አይቀርም። አሁን ኢኔዮሶች እየሄዱበት ባለው መንገድ ማለት ነው። ስለዚህ አንዱ ጥሩ ዜና ኤኪቲኬን በተመለከተ አድማጮች ይሄ ነው። በጣም ጥሩ ዜና ነው ይሄ። ዩናይትዶች ብቸኛው ክለብ ናቸው ፍራንክፈርትን ቀርበው እስካሁን ድረስ ያናገሩ በተጫዋቹ ዝውውር ላይ ተብሏል። ወኪሉ እና ወንድሙ ስሙ ካርል ሞዋላኮ ቡችማን ተብሎ ነው የሚጠራው። ወንድሙ ነው በነገራቸው ላይ፣ በዛ ላይ ወኪሉ ነው እና ከዩናይትድ ሰዎች ጋር በተደጋጋሚ ኮንታክት እያደረገ የሚገኝ ሰው ነው ማለት ነው ይሄ ሰው። እና ዩናይትዶች ብቻ ነው እስካሁን ድረስ ጠንከር ያለ ጥያቄ ይዘው ራሱ የመጡት። ቼልሲ እንደሚፈልገው ታውቃላችሁ፣ ሊቨርፑል ይፈልገዋል ተጫዋቹን እና ዩናይትድ ግን አሁን ገፍቶ እየሄደ ያለ ክለብ ነው። በደንብ ሪያል የሆነ ፍላጎት አለው እዚህ ተጫዋች ላይ ተብሏል። ይሄ ነገር አንዱ ነው።
ዲቨሎፕመንቱ ላይ የምናወራ ከሆነ ሌላው ኢኪቲኬ በቪቭል ይደነቃል ተብሏል። ክሪስቶፈር ቪቭል የዩናይትድ እንግዲህ አንዱ ሰው ናቸው፣ በጣም ቁልፍ ሰው ናቸው ዝውውሮች ላይ እየሰሩ ያሉት። ምክንያቱም ከዚህ በፊት ሆፈንየም ጋር ሰርተዋል፣ ሌብዚሽም ጋር ስለሰሩ ይሄ በደንብ የመተዋወቅ አይነት ነገር አለ። የጀርመን ሊግ ውስጥ በደንብ አድርገው ሰርተዋል ማለት ነው። ቡንደስሊጋውን ያውቁታል። ስለዚህ ይሄ አንዱ ምናልባት ከፍራንክፈርቱ ስፖርቲንግ ዳይሬክተር ከሆኑት ማርከስ ኮስቼ ጋር መተዋወቃቸው ዝውውሩን በተቀላጠፈ ሁኔታ ዩናይትድ አድቫንቴጅ ወስዶ እንዲከውኑት ሊያደርጋቸው ይችላል ተብሎ ነው እንግዲህ ጀርመን የስራ ልምዳቸው ለማሳመን ተጫዋቹን ለማምጣት ሊጠቅማቸው እንደሚችል ቪቭል እየተገለጸ የሚገኘው ማለት ነው። እሺ ስለዚህ ከዩናይትድ ሄድ ኦፍ ሪክሩትመንት ቪቭል የዩናይትድ የመልማዮች ዋና ኃላፊ ናቸው፣ ሄድ ናቸው። ከእሳቸው ጋር ጥሩ የሆነ ተግባቦት ኮሚኒኬሽን አለ ተብሏል። ይሄ አንድ መልካም ዜና ነው። እንደ አድቫንቴጅ ቁጠሩት፣ ውሰዱት። የቼልሲ እዚህ ተጫዋች ላይ ጣልቃ መግባት በእርግጥ ዩናይትድን ሊያሰጋም የሚችል ነገር ነው፣ ግን ቀዳሚ ትኩረታቸው ደግሞ አለመሆኑ በጣም ጥሩ ዜና ነው። ሊቨርፑል ኦፍኮርስ አይታወቅም፣ ምናልባት ዲያዝን ከሸጠ ኑኔዝን የሚሸጡ ከሆነ በድንገት ሊቨርፑል አቅም አለው እና ዝውውሩን ምናልባት ከዩናይትድ የመጥለፍ እድል ሊኖረው ይችላል። ግን ሊቨርፑልም በቀዳሚነት እየተመለከተው ያለ ተጫዋች አይደለም። አያችሁ፣ ለዛ ነው አሁን ዩናይትድ ጥሩ የሆነ ስፔስ ያገኘው። የሚጠቀምበት ከሆነ እና በፍጥነት የሚጨርሱት ከሆነ ልጁን የማግኘት የተሻለ እድል አላቸው። ግን ቀን እየጨመረ እየገፋ ሲሄድና የዝውውር መስኮቱ ሊዘጋ በተቃረበ ቁጥር ግን ነገሮች አስቸጋሪ ይሆናሉ። ኤኒ ፈላጊ በየትኛውም ሰዓት ሊመጣ የሚችልበት እድል ይኖራል ማለት ነው። ስለዚህ አሁን ያለው ነገር ምንድነው? በዚህ ተጫዋች ላይ ከወኪሉ ጋር ንግግር እያደረጉ ነው ያሉት ዩናይትዶች። በጣም ኢንቴንስ የሆነ ንግግር ነው እያደረጉ ያሉት። ንግግራቸው ደግሞ ፖዘቲቭ ነው። እስካሁን በሁሉም ረገድ ተስፋ የሚሰጥ ንግግር ላይ ነው ያሉት። በተጫዋቹ ወገን ፈቃደኛ ነው። ከወኪሉም ጋር ጥሩ ተግባብተው እየሰሩ ነው። ከተጫዋቹ ክለብ ፍራንክፈርት ስፖርቲንግ ዳይሬክተር ጋር ጥሩ ግንኙነት አላቸው ዩናይትዶች። ስለዚህ ይህን ነገር እያስቀጠሩ ነው። በሁሉም ዳይሬክሽን ፖዘቲቭ ነው። የዚህ ተጫዋች ጉዳይን በተመለከተ አዲስ ነገር ያለው ይሄ ነው። አድማጮች የመጨረሻ ዜና አድርጌ ያስኩትን መረጃ ደግሞ ላድረሳችሁ። የጊዮኬሬሽን ነው። ስለ ጊዮኬሬሽ አናወራም አድማጮቻችን፣ ጠንከር ያለ ወሬ የለንም ስለ ጊዮኬሬሽ። ኦፍኮርስ ከዜና ሊስታችን ራሱ አንስተነዋል። እናንተ ከአእምሯችሁ አውጥታችሁታል። እኔም ከዜና ሊስቴ ውስጥ ይህን ተጫዋች አውጥቻለሁ። የሚፈጠረውን ነገር ኦፍኮርስ አላቅም፣ ግን ፋብሪሶ ሮማኖ አንድ ፖስቶ ወይም አንድ ንግግር ተናግሮ ስለዚህ ተጫዋች ተመለከትኩና ምንድነው ያለን? ፋብሪሶ ጊዮኬሬሽ ዩናይትድን ሪጀክት አላደረገም ብሏል። ግን እኔ ማመን ከብዶኛል። አይዶን ነው እናንተ ታምኑት ይሆን አታምኑት ይሆን አላውቅም። እና በዚህ ሰዓት ጊዮኬሬሽ ዩናይትድን ሪጀክት አላደረግኩም ብሎ ቢናገር ላምነው አልችልም። አም ሶሪ አድማጮች፣ እናንተም እንደምትጋሩኝ ይህን ሀሳብ ተስፋ አደርጋለሁ። ምክንያቱም አርሰናል ሪጀክት አድርጎታል። ከአርሰናል ጋር እየተደራደረ ወደ አርሰናል ለማምራት ንግግር ላይ እያለ ምናልባት ይህን ቢል ልረዳው ይችላሉ። ተጫዋቹ እውነት አለው እና ከልቡ ነው ይሄን የተናገረው ብዬ ልል እችላለሁ። ግን በዚህ ሰዓት አርሰናል ኢግኖር ባደረገው ሰዓት ለሪያል ማድሪድ ራሱን አቅርበው ሪያል ማድሪድ እንዲገዛው እንደ ቅርጫ በግ ራሱን አቀርብ ልጅ ውሰዱኝ፣ ያስፈርሙኝ አይነት ነገር። ሪያል ማድሪድም ስትራይከር ይፈልጋል ተብሏል። ይሄ በነገራቸው ላይ መጥፎ ዜና ነው። ዩናይትድ ስትራይከር አንዱ ፈላጊ ስለሆነ ወደ አንዱ የዩናይትድ ኢላማ ዘው ብለው መግባታቸው አይቀርም። ግን ልጁ አስፈርሙኝ አላቸው። የሚታመኑ እነዛ አትሌቲክ ነው ያሉት ብሎ ሲያቀርብ ራሱን እዛው ነው ያሉት። ጊዮኬሬሽን አያችሁ፣ የሆነ ችግር አለ ከዚህ ተጫዋች ዝውውር ጀርባ። አይ ቲንክ ወኪሉ ይመስለኛል። መረጃውን ሳገኝ አለፍንፌ ስደርስበት እነግራችኋለሁ። በወኪሉ በኩል ይሁን ችግሩ ያለው በማ በኩል እንደሆነ። ወኪሉ በጣም ሌላኛው ሚኖ ራዮላ ነው። ሚኖ ራዮላን ታውቁታላችሁ፣ ነፍሱን ይማረው፣ ሞቷል በእርግጥ አሁን እና ግን በጣም ማፊያ ከሚባለው የፖግባ ወኪል ነበር እንደምታውቁት እና ከሱ የማይተናነስ ወኪል ነው ተብሎ ነው እየተነገረ ያለው። ብዙ መረጃው በደንብ የተረጋገጠ ስለሌለኝ አሁን ብዙ አልላችሁም በጊዮኬሬሽ ወኪል ዙሪያ ማለት ነው። አያችሁ፣ ግን አሁን ክለቦች ቶሎ ገና እኮ በደንብ ሳይገቡ ነው እኮ ጥልቅ ብለው ሰላም ነው፣ እንዴት ነው እስቲ እንዴት ነው ነገርን ስለ ዝውውርህ ምናምን አንዳንድ ነገር ብለው ደፈር ብለው ተጠግተው ሲጠይቁ ወኪሉም ጋር ተጫዋቹም ጋር ችግር አለ። የስፖርቲንግን ችግር ትታችሁ ጥሩ የሆነ ነገር አይደለም የሚሰማው።
እና ዩናይትዶች ወዲያው ነው እኮ ከወኪሉ ሰዎች ጋር ግን አልተጣጣሙም የተባለው። በቃ የሆነ ያላግባባቸው ነገር አለ። ስለዚህ ዜር ኢዝ ሳምቲንግ መጥፎ ማለት ነው። ዜር ኢዝ ሳምቲንግ የማይሆን ነገር አለ። ኤኒዌይስ ግን አሁን ፋብሪሶ ይሄ ተጫዋች ዩናይትድን ሪጀክት አላደረገም ማለቱን ያልተዋጠልኝም፣ ግን እሱ ብሏል። እንደ መረጃው እንቀበለው ፋብሪሶ ስላለው ማለት ነው። ሌላው የአጥቂ መስመር የዝውውር ዜናዎችን እንዲሁ አያይዘን ስናይ ጁቬንቱሶች ጊዮኬሬዥን አሁን ለማስፈረም ጠንከር ብለው እየሄዱ ነው በሚል ዜና ወጥቷል። ያለው አማራጭ አሁን ጁቬ ይመስለኛል። በቃ ተጫዋች ኦፍኮርስ ጣሊያን መጫወት አይፈልግም አውቃለሁ። ሳውዲም መሄድ አይፈልግም አውቃለሁ። ስለዚህ ጁቬ ካለው ከሚፈልጋቸው የእንግሊዝ ፕሪሚየር ሊግ ቲሞች አንጻር ከነሱ መሸሻ አንጻር ማድሪድም እምቢ ስላለው ጁቬ ጥሩ አማራጩ ነው የሚሆነው። ግን ጁቬዎች ይህን ተጫዋች ለማስፈረም ሲሉ 8 ተጫዋች ከክለቡ ይሸኛሉ መባሉ ነው ትንሽ ያስገርመኝ። በአመት 11 ሚሊዮን ፓውንድ ደሞዝ ደግሞ ሊያቀርቡለት ዝግጁ ነው። ይሄ ቀላል ደሞዝ አይደለም፣ በጣም ከፍተኛ ደሞዝ ነው። በነገራቸው ላይ ጁቬንቱሶች ለዚህ ልጅ ያቀርቡለት ለማሳመን እና እንዲመጣላቸው ለማድረግ የእንግሊዝ ክለቦች ይሄን ደሞዝ በተአምር ሊያቀርቡለት አይችሉም። አድማጮቼ ግን ጁቬዎች ይሄን እንሰጣለን አሉት ተባለ። እንደ ኮሪየር ዴሎ ስፖርት ዘገባ ከሆነ ደግሞ ጁቬዎች ይሄን ልጅ ለማምጣት ሲሉ ከክለቡ 8 ተጫዋቾች ሊሰዉ አስበዋል። ከሚሰዋቸው 8 ተጫዋቾች መካከል ደግሞ አንዱ ዱሳን ቭላሆቪች ነው ተባለ። ይሄ ሰርቢያዊ አጥቂ መስመር ተጫዋች ወደ ዩናይትድ ለመምጣት ደግሞ ፍላጎት አለው ተብሎ ስሙ እየተነሳ ያለ ነው። 15 ያህል ጎሎችን ለጁቬንትስ አስቆጥሯል እና ይሄ ግዙፍ አጥቂ ነው። ተክለ ሰውነቱ የሰጠነው ለአንድ አጥቂ ማለት ነው። ቁመና አለው። 15 ጎል ደግሞ ቀላል ጎል አይደለም በሴሪያ ማስቆጠር አድማጮች። እና ዩናይትዶች አሁን ደግሞ ይሄ ተጫዋች ቀርቦላቸዋል ማለት ነው። አያቸው ምናልባት ጊዮኬሬሽ ወደዛ ሄድ ከሆነ ቭላሆቪች ወደ ዩናይትድ የመምጣት ፍላጎትም ስላለው ልጁ ከተስማማ ብዙ የዝውውር ገንዘብ አይደለም የሚጠይቅበት፣ ደግሞ በጣም ትንሽ የዝውውር ገንዘብ ነው። ከዚህ በፊት ሲወራ እንደነበረው አይደለም ቭላሆቪች እየተጠየቀበት ያለው ማለት ነው። 30-40 ሚሊዮን ፓውንድ ነው እና ዩናይትዶች አፎርድ ሊያደርጉት የሚችሉት ሪስክ ሊወስዱበት የሚችሉት የአጥቂ መስመር ተጫዋች ነው። እሱም ፍላጎቱን በግልጽ እየነገራቸውና ለዩናይትድ የመጫወት ፍላጎት እንዳለው እየተነገረለት ያለ አጥቂ ነው ማለት ነው። አድማጮች ያያችሁ። ስለዚህ በአጥቂ መስመር ላይ ትንሽ ጊዜ መውሰድ ይኖርብናል። በደንብ ጠንከር ያሉ የዝውውር ወሬዎች ይሄ የተቃረቡ የሚያስብሉን አይነት ነገሮች አይደሉም፣ ግን ወሬዎች ይነሳሉ። እነኛን ወሬዎች እየተከታተልን እናደርሳችኋለን ለማለት ነው። ክቡራን አድማጮች አብራችሁኝ ስለሆናችሁ ስለተከታተላችሁኝ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ፣ ጥያቄ ካላችሁ ኮሜንት ላይ ጻፉልን፣ እመለከታችኋለሁ። ምላሽ የሚያስፈልገው ላይ ምላሽ እንሰጣለን፣ እንወያያለን። ነገ በአዳዲስ ዜናዎች እናገኛችኋለን። እስከዛው ሰላሙ ባባይ